አርሰናል በውድድር ዓመቱ የመጨረሻ የለንደን ደርቢ ጨዋታ ከክሪስታል ፓላስ ጋር ነጥብ ለመጋራት ተገዷል። ትላንትና በኤምሬትስ ስታዲየም ከፓሪስ ሳን ዠርማ የግማሽ ፍጻሜ ጨዋታ 6 ቀናቶችን አስቀድሞ ያደረገውን መርሃ ግብር ሁለት ጊዜ ጨዋታውን መምራት ቢችልም ሁለት ጊዜ አቻ ተለያይቷል። አርሰናል አለመሸነፉን ተከትሎ ሊቨርፑል በቀጣይ የሳምንቱ መጨረሻ አንፊልድ ላይ በሚያደርገው መርሃ ግብር ከቶተንሃም ጋር የእንግሊዝ 20ኛ የሊግ ዋንጫቸውን እንዳሸነፉ ለማረጋገጥ ቀጣይ ጨዋታቸውን መጠበቅ ይገደዳሉ። ሊቨርፑል ጨዋታ ሳያደርግ የፕሪሚየር ሊጉን ዋንጫ ለማረጋገጥ የነበረው ህልማቸው ተጨናግፏል። አርሰናሎች ሊቨርፑሎችን ለማስጠበቅ ችለዋል። ከፓሪስ ሳን ዠርማ ወሳኝ የግማሽ ፍጻሜ ጨዋታ በፊት የነበረው ይህ መርሃ ግብር ለመድፈኞቹ ትልቅ ትምህርት የሰጠም ሆኖ አልፏል። እንደተለመደው ላይክ በማድረግ መረጃዎቻችንን እንድታደምጡ ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። በቀጥታ ወደ ጉዳዮቹ ለአርሰናል የመጨረሻ የውድድር ዓመቱ የደርቢ ጨዋታ በሆነው መርሃ ግብር ሚኬል አርቴታ ጠንካራ የሚባለውን የቡድን ስብስቡን ይዞ ገብቷል። ቀጣይ ከፓሪስ ሳን ዠርማ በሚኖረው የግማሽ ፍጻሜ ጨዋታ ሊሰለፉ ከሚችሉ ተጫዋቾች መካከል ቶማስ ፓርቴና ራሂም ስተርሊንግ ብቻ ናቸው ከጠንካራው ቋሚ ተሰላፊዎች ውስጥ ሊቀነሱ የሚችሉት። በቅጣት ምክንያት በፓሪስ ሳን ዠርማ ጨዋታ የማይገባው ቶማስ ፓርቴ እንዲሁም በብቃት መውረድ ምክንያት እምነት የታጣበትን ራሂም ስተርሊንግን ቀይረው ቡካዮ ሳካና ሚኬል ሜሪኖ በዚያ ተጠባቂ የፓሪስ ሳን ዠርማ ጨዋታ ላይ ከቋሚ 11 ውስጥ ሊካተቱ ይችላሉ እንጂ ሌሎቹ ተጫዋቾች ግን ቋሚ የአርሰናል ተሰላፊዎች ናቸው። አርቴታ በዚህ የፕሪሚየር ሊግ ጨዋታ ሊቨርፑል ረፍት ላይ ያለ ጨዋታ ሳያደርግ ዋንጫ እንዳያገኝ በራሳቸው ጥፋት ዋንጫውን አሳልፈው ላለመስጠት ጠንካራ የሚባለውን ስብስብ ይዞ ለመግባት የተገደደ ይመስላል። የጨዋታው የመጀመሪያ ጎል ገና በ3ኛው ደቂቃ ነበር መድፈኞቹ ያስቆጠሩት። ያውም ደግሞ በሰሞነኛ ግልጋሎቱ ትልቅ አድናቆትን እያገኘ ባለው በጃኩብ ኪቪዮር አማካኝነት የማርቲን ኦዴጋርድን የቅጣት ምትሽሚያ ከሁሉ በልጦ በመዝለል በግንባሩ ያገኘው ፖላንዳዊው የመሃል ተከላካይ ግሩም ጎል ማስቆጠር ችሏል። ባለፈው ዓመት በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ከባየር ሚዩኒክ ጋር አርሰናል 2-2 ሲለያይ በኤምሬትስ ሊሮይ ዛኔን መቆጣጠር ተስኖት ገና በ45ኛው ደቂቃ ከስቃዩ እንዲገላገል ተቀይሮ በመውጣት እጅግ ደካማ የሚባል ብቃት ላይ እንደነበረ የታየው ጃኩብ ኪቪዮር በዚህ የውድድር ዓመት ግን ጥሩ መሻሻልን አሳይቷል። በተለይ ደግሞ የጋብሪኤል ማጋሌሽ እና የሪካርዶ ካላፊዮሪን አለመኖር በመተካት ለአርቴታ ወጥ የሚባለውን ግልጋሎት ባለፉት ጨዋታዎች አስመልክቷል። ሪያል ማድሪድን በደርሶ መልስ 5-1 በሆነ ውጤት አርሰናል ሲያሸንፍ በሁለቱም ጨዋታዎች ላይ ከዊሊያም ሳሊባ ጋር በመጣመር እነዛን አስፈሪ የሪያል ማድሪድ ያጥቂ ስፍራ ተጫዋቾች ማቆም ችሎ ነበር። ከፓላስ የነበረው ጨዋታ ጃኩብ ኪቪዮር 6ኛ ተከታታይ መርሃ ግብሩ ነበር ቋሚ ሆኖ ሲሰለፍ የተመለከት ነው። በብዙ የአርሰናል ሌጀንዶች ሲደነቅና ሲሞካሽ የነበረው ይህ ተጫዋች በጨዋታው መጀመሪያ አጋማሽ ጎል ከማግባቱ ባለፈ የቀድሞ የመድፈኞቹ አጥቂ የኤዲን ኬቲያን የ29ኛው ደቂቃ ግልጽ ጎል የመሆን እድል ያዳነበትን መንገድ እጅግ አስደንቆታል። ኤዲን ኬቲያ 16:50 ውስጥ ብቻውን ከዳቪድ ራያና ከጎል መረቡ ጋር ተገናኝቶ ነገር ግን በጃኩብ ኪቪዮር አስገራሚ ሸርተቴ ሙከራው ጎል እንዳይሆን ድኖበታል። ከዚህ እንቅስቃሴው ባለፈ ደግሞ የመጀመሪያው አጋማሽ ፊሽካ ሊነፋ ጥቂት ሲቀረው የተከላካይ ስፍራ ተጫዋቹ ማርክ ጌሂ ወደ ዳቪድ ራያ መረብ ላይ የላካትን ኳስ በሚገርም ሁኔታ አጨናግፎ ኳሱ ወደ ጎሉ አቅጣጫ እንዳይሄድም ሲከላከል አይተነዋል። ጃኩብ ኪቪዮር ባለፉት ጥቂት ጨዋታዎች ለአርሰናል በውጥነት በጥሩ ብቃት ከተጫወቱ ተጫዋቾች መካከል አንደኛው ነው። የዚህን ተጫዋች ሰሞነኛ ግልጋሎት የተመለከቱ የመድፈኞቹ ደጋፊዎችም ከየትኛውም ተጫዋች በበለጠ ማሊያውን አብዝተው እየገዙ ነው። ከወደ ጃፓን ለ15 ቁጥር ለባሹ የኪቪዮር ማሊያ እስከ 130 ፓውንድ እየተከፈለም እንደሆነ ተደምጧል። ሸጋ ስፖርትን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። የጃኩብ ኪቪዮር ጎል ለተጫዋቹ በፓሪስ ሳን ዠርማ መርሃ ግብር ላይ ጥሩ መነሳሳትና በራስ መተማመኑን የሚጨምርለት ቢሆንም ለፓሪስ ሳን ዠርማ ግን መልእክትም የተላለፈበት ነው። አርሰናል ከ2021-2022 የውድድር ዓመት ጀምሮ 55 ጎሎችን
በቀጥታ ከማዕዘን ምት ወይንም ከኮርና ተሻምቶ ማስቆጠር ሲችል በአጠቃላይ ከቆሙ ኳሶች ከ2021 2022 የውድድር ዓመት ጀምሮ ትላንትና የኬቪዮር 69ኛ ጎሉ ሆኖ ተመዝግቧል። ይህ ማለት ከየትኛውም የፕሪሚየር ሊግ ቡድን የበለጠ ከፍተኛ ጎልን ከቆመ ኳስ አርሰናል አስቆጥሯል ማለት ነው። ኒኮላስ ጆቬር የአርሰናል የቆሙ ኳሶች አሰልጣኝ የጃኩብ ኪቪዮር ጎል ሲቆጠር ደስታውን ከሚኬል አርቴታ ጋር ሲጋራ ተመልክተናል። ታዲያ ሉዊስ ኤንሪኬ ለአርሰናል የቆመ ኳስ ልህቀት የተለየ ልምምድና የተለየ ዝግጅት አላደርግም፣ በፈረንሳይ ሊግ ለሚገኙት ክለቦችና ከዚህ ቀደም ለገጠምናቸው የእንግሊዝ ፕሪሚየር ሊግ ክለቦች ለአስቶን ቪላ ወይንም ለሊቨርፑል እንደተዘጋጀነው አይነት ተመሳሳይ ዝግጅት ነው የምናደርገው ሲል የገለጸበትን ሐሳብ ደግሞ እንዲያጤነው የሚያስገድድ እንቅስቃሴ ነው ያደረጉት። በዚህ ጨዋታ ክሪስታል ፓላስ ያቻነቱን ጎል በኤብሪቺ ኤዜ አማካኝነት ማግኘት ችሏል። 27ኛው ደቂቃ ላይ ኤብሪቺ ኤዜ የቶማስ ፓርቴ ተተኪ ሊሆን ይችላል ተብሎ በታጨው በአዳም ዋርተን አማካኝነት ከማዕዘን ምት የተሻገረን ኳስ በአንድ ንክኪ በሚገርም ቮሊ ወደ ጎልነት ቀይሮታል። ነገር ግን ይህ መሪነት ብዙም የቆየ አልነበረም። በዚህ ጨዋታ የመጀመሪያው አጋማሽ ሊጠናቀቅ አካባቢ ሊያንድሮ ትሮሳርድ አርሰናልን ዳግም መሪ ያደረገ ጎል ማስቆጠር ችሏል። ይሄ ቤልጂየማዊ ተጫዋች በተከታታይ ሁለት ጨዋታ የአርሰናል 9 ቁጥር አጥቂ ሆኖ ሲሰለፍ ተመልክተናል። የካይ ሃቨርትዝና የጋብሪኤል ጄሱስ አለመኖር ሚኬል አርቴታ በአጥቂ ስፍራዎች ላይ የተለያዩ ለውጦችን እንዲያደርግ አስገድዶታል። አማካይ ስፍራ ላይ ያለው ሚኬል ሜሪኖን አጥቂ አድርጎ ሲያጫውት የነበረው አርቴታ ባለፉት ሁለት ጨዋታዎች ግን ቶማስ ፓርቴ በፓሪስ ሳን ዠርመን መርሃ ግብር እንደማይኖር በማወቁ ምክንያት ሊያንድሮ ትሮሳርድን የአጥቂ ስፍራ ተጫዋች ሚኬል ሜሪኖን ደግሞ አማካይ ስፍራ ላይ ለማሰለፍ ያሰበ ይመስላል። ታዲያ ሊያንድሮ ትሮሳርድም ለዚህ የሚኬል አርቴታ ሐሳብ ጥሩ የሚሆን ምላሾችን በተከታታይ ሁለት ጨዋታ ላይ ማስመልከት ችሏል። በመጀመሪያው አጋማሽ 3ኛ ጎሉን ነበር በሁለት ጨዋታ ያስቆጠረው። ከጁሪያን ቲምበር የተሻገረለትን ኳስ በሚገርም ሁኔታ የክሪስታል ፓላስ ተከላካዮችን በመሸወድ በዲን ሄንደርሰን መረብ ላይ ያሳርፎታል። በቀጣይ የፓሪስ ሳን ዠርመን ጨዋታ የአጥቂ ስፍራውን ለአርሰናል የሚመራው ሊያንድሮ ትሮሳርድ እንደሚሆንም ፍንጭ የሰጠ እንቅስቃሴን አስመልክቶናል። በሁለተኛው አጋማሽ አርሰናል በኢፕስዊች ታውኑ ጨዋታ ጉዳት የደረሰበትን ቡካዮ ሳካን ለደጋፊዎች ወደ ሜዳ ሲመለስ አስተዋውቋል። የ23 ዓመቱ የመስመር አጥቂ 60ኛው ደቂቃ ላይ ራሂም ስተርሊንግን ቀይሮ በመግባት ከ30 በላይ ደቂቃዎችን በሜዳ ላይ ሲጫወት ተመልክተነዋል። አርሰናል በጨዋታው 3ኛ ጎል በማርቲኔሊ አማካኝነት ሁለተኛው አጋማሽ ላይ አስቆጥሮ ነበር። ነገር ግን የጨዋታው የቪኤአር ዳኞች ይህ ጎል መጽደቅ እንደሌለበት ኦፍሳይድ እንደሆነ በማሳወቅ እንዲሻር ተደርጓል። ፓላስ ያቻነት ጎሉን ሳያስቆጥር ሳካ ሌላ ጨዋታውን መጨረስና ለአርሰናል 3ኛ ጎል መሆን የሚችል እድልን አግኝቶ ነበር። ከማርቲኔሊ ከግራ መስመር በኩል የተሻገረለት ኳስ በሳካ እግር ላይ በቆንጆ ሁኔታ አርፎ ሙከራ ቢያደርግም ነገር ግን ዲን ሄንደርሰን በአስገራሚ ሁኔታ ኳሱን ወደ ጎልነት እንዳይቀየር አድኖታል። ፓላስ በ80ኛው ደቂቃ ተቀይሮ በገባው ፈረንሳዊው አጥቂ ዣን ፊሊፕ ማቴታ የጨዋታውን ያቻነት ጎል አስቆጥሯል። 83ኛው ደቂቃ ላይ የመሃል ተከላካዩ ዊሊያም ሳሊባ ከአምበሉ ማርቲን ኦደጋርድ ጋር በራሳቸው የሜዳ ክልል 1-2 በመቀባበል ላይ ሳሉ በሰራው ስህተት ጎሉ ሊቆጠር ችሏል። ለኦደጋርድ አቀብላለሁ ብሎ ሳሊባ ኳሱን ለማቴታ በስጦታ አበርክቶለታል። ከግብ ክልሉ የወጣውን የዳቪድ ራያን ባዶ መረብ የተመለከተው ዣን ፊሊፕ ማቴታም በቀጥታ ኳሱን ወደ ጎል በመላክ የውድድር ዓመቱን 17ኛ ጎሉን አርሰናል ላይ አስቆጥሯል። ለዊሊያም ሳሊባ ግን ክስተቱ አስተማሪ ሆኖ አልፏል። ባለፈው በቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ በሳንቲያጎ ቤርናቤዩ የሰራውን ስህተት ተከትሎ ቪኒሺየስ ጁኒየር ያቻነት ጎል አርሰናል ላይ እንዳስቆጠረ ይታወሳል። ትላንትና ደግሞ በፓላሱ ጨዋታ የሰራው ስህተት ለጨዋታው የአቻነት ጎል መቆጠር ምክንያት ሆኗል። ፈረንሳዊው የመሃል ተከላካይ ከጋብሪኤል ማጋሊየሽ ጋር ሙሉ የውድድር ዓመቱን ተጣምሮ ሲጫወት የነበረ ቢሆንም ከጃኩብ ኪቪዮር ጋር ጥሩ የሚባል ጥምረትን ፈጥረው ስንመለከታቸው ቆይቷል። እነዚህ ጥቃቅን ስህተቶች ግን ኋላ ላይ አርሰናልን ዋጋ እንዳያስከፍሉ ለዊሊያም ሳሊባ ሁለቱ ጨዋታዎች ማስተማሪያ ሆነው ያልፋሉ።
ሸጋ ስፖርትን ስለተከታተላችሁ እጅግ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ የኖቲፊኬሽን በተኑን በማብራት አዳዲስ ኮንቴንቶች ሲዘጋጁ እንዲደርሳችሁ አድርጉ። ሰላም